የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ከባህር ዳር ቅርብ ርቀት የፋኖ ኃይሎች በከፈቱት ውጊያ 100 የሚደርሱ የአገዛዙ ጦር አባላት ሲገደሉ በርካቶች ደግሞ መማረካቸው ተሰማ። የአገዛዙ ጦር አዛዥ በኩሉ 25 አባላትን በመያዝ የፋኖ ኃይሎችን ተቀላቅሏል። በሌላ በኩል በክልሉ ከፍተኛ ወታደራዊ ኪሳራ እየደረሰበት የሚገኘው የብልጽግና አገዛዝ የደቡብ እዝን ከደቡብ ኢትዮጵያ ወደ ጎንደር ማንቀሳቀሱ ተሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። የብልጽግና አገዛዝ ወደ ትግራይ ክልል መድኃኒት እንዳይገባ መከልከሉ ተሰማ። የፌዴራሉ የብልጽግና አገዛዝ ወደ ትግራይ የሚደረገውን የመድኃኒት አቅርቦት ሙሉ በሙሉ ማቋረጡን የትግራይ ክልል ጤና ቢሮ ይፋ አድርጓል። አገዛዙ ከዚህ በፊት በጀት መከልከሉን፣ ነዳጅ መከልከሉና ሌሎች የሸቀጣሸቀጥ ምርቶችን መከልከሉ ሲነገር የቆየ ሲሆን አሁን ደግሞ ከፍተኛ ጉዳት ያረሳል የተባለው የመድኃኒት እቀባ መጣሉን የተሰማው በዝርዝር እናየዋለን። በደቡብ ሱዳን ጆንግሌ ግዛት ያገረሸው ግጭት በንጹሃን ላይ የከፋ ሰብአዊ ቀውስ እያስከተለ መሆኑን ተሰማ። በደቡብ ሱዳን ጆንግሌ ግዛት ዳግም ያገረሸው የትጥቅ ግጭት በንጹሃን ዜጎች ላይ እጅግ አሰቃቂ ሰብአዊ ቀውስ እያስከተለ መሆኑን የተባበሩት መንግስታት ድርጅት ፋኦ ይፋ አድርጓል። ዝርዝሩ ተዘጋጅቷል። ኢራን በጦርነቱ ውስጥ አዲስ ስልትን እየተገበረች ነው ተባለ። አሜሪካን በጦርነት ማሸነፍ የሚከብዳት ኢራን የምትከተለው የፊልማዊ አማራጭ የተለየና አዲስ ነው ተብሏል። አሜሪካና እስራኤል በኢራን ላይ እየፈጸሙት ባሉት ጥቃት ምክንያት የቴህራን ወታደራዊ አቅም እየተዳከመ ነው ማለት ቢገልጹም ኢራን ግን የተለየ ስልት ነድፋ እየተዘጋጀች እንደሆነ በዘርፉ ላይ ምርምር ያደረጉ ባለሙያዎች ይፋ አድርገዋል። በዝርዝር እናየዋለን። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል ከባህር ዳር ቅርብ ርቀት የፋኖ ኃይሎች በከፈቱት ውጊያ 100 የሚደርሱ የአገዛዙ ጦር አባላት ሲገደሉ በርካቶች ደግሞ መማረካቸው ተሰማ። የአገዛዙ አዛዥ በኩሉ 25 አባላትን በመያዝ የፋኖ ኃይሎች ተቀላቅሏል። በሌላ በኩል በክልሉ ከፍተኛ ወታደራዊ ኪሳራ እየደረሰበት የሚገኘው የብልጽግና አገዛዝ የደቡብ እዝን ከደቡብ ኢትዮጵያ ወደ ጎንደር ማንቀሳቀሱ ተሰምቷል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ፋኖ ከፍተኛ ድል መቀናጀቱን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ አስታውቋል። የካቲት 27 2018 ዓ.ም በክልሉ ርዕሰ መዲና ባህር ዳር በቅርብ ርቀት በሚገኘው ሜጫ ወረዳ አማሪት አካባቢ በተደረገው ውጊያ ከመቶ በላይ የአገዛዙ ጦር መደምሰሱን ነው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ያስታወቀው። የአገዛዙ ጦር ከተለያዩ አጎራባች ወረዳዎች ጭምር ከየካቲት 26 2018 ዓ.ም ጀምሮ በርካታ ኃይልና ትጥቅ በማቀዳጀት ወደ ሜጫ ወረዳ አማሪት ለመግባት ተኩስ መክፈቱን ተከትሎ በተቀሰቀሰው ውጊያ የፋኖ ኃይሎች ከፍተኛ ድል ተቀዳጅተዋል ተብሏል። በዚህ ውጊያም 97 የአገዛዙ ጦር አባላት ሲገደሉ 35 ደግሞ በፋኖ ኃይሎች መማረካቸው ሰምቷል። በርካታ ወታደራዊ ትጥቅም በፋኖ ኃይሎች ተይዟል ተብሏል። በሌላ በኩል በክልሉ በቀጠለው ውጊያም ስምሪት ላይ የሚገኙ የአገዛዙ ጦር በየዕለቱ ከግዳጅ ቀጠና እየወጣ የፋኖ ኃይሎችን መቀላቀሉን ቀጥሏል። በትላንትናው ዕለትም የካቲት 27 2018 ዓ.ም ብቻ አንድ የሻምበል አዛዥ 25 አባላትን በመያዝ የፋኖ ኃይሎችን ተቀላቅሏል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ህዝብ በበኩሉ የአገዛዝ ጦር 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር አካል የነበሩ 25 ወታደሮች ከሻምበል አዛዥ ጋር ፋኖ መቀላቀላቸው በምስል አስደግፎ ይፋ ባደረገው መረጃ አረጋግጧል። በተመሳይ በጎጃም ቀጠና 2 ባለማዕረግ የአድማ ብተና አመራሮች የፋኖ ኃይሎችን መቀላቀላቸውን አፋብን ቴዎድሮስ አስታውቋል። በሌላ በኩል በክልሉ ከፍተኛ ወታደራዊ ኪሳራ እየደረሰበት የሚገኘው የብልጽግና አገዛዝ የደቡብ እዝን ከደቡብ ኢትዮጵያ ወደ ጎንደር ማንቀሳቀሱ ተሰምቷል። አገዛዙ በአማራ ክልል ደቡብ ጎንደር ዞንና ማዕከላዊ ጎንደር ዞን አሰማርቶ የነበረውን ጦር ወደ አማራና ትግራይ አዋሳኝ አካባቢዎች ማንቀሳቀሱ ተከትሎ የፋኖ ኃይሎች አድማ ብተናና ሚኒሻ በመውጋት ሰፊ ቀጠና መቆጣጠራቸው ማስታወቃቸው አይዘነጋም። ይህን ተከትሎም የአካባቢው የብልጽግና አመራሮች መከላከያ ተመልሶ ይገባልን የሚል ጥያቄ በማቅረባቸው አገዛዙ ከደቡብ ኢትዮጵያ የአገዛዙ ጦር የደቡብ እዝን ወደ ክልሉ ደቡብ ጎንደርና ማዕከላዊ ጎንደር ዞኖች በፋኖ ኃይሎች ቁጥጥር ስር የሚገኙ ከተሞችን እንዲያስለቅቅ ትዕዛዝ መስጠቱን የተሰማው የፋኖ ኃይሎች በኩላቸው በሁለቱ ዞኖች በርካታ ወረዳዎችና ከተማ አስተዳደሮችን ተቆጣጥረው ይገኛሉ። ይህ በእንዲህ እንዳለ በክልሉ ሰሜን ወሎ ዞን ላስታ ወረዳ ብልጽግና የምርጫ ምልክትና ማኒፌስቶ ለማስተዋወቅ የጠራው ስብሰባ
የአካባቢው እጩ ተወዳዳሪ በፋኖ ኃይሎች ተይዘው መወሰዳቸው ሳይደረግ መቅረቱን የአካባቢው መረጃ ምንጮች ተናግረዋል። ብልጽግና ፓርቲ በላስታ ወረዳ ለማድረግ ያቀደውን ስብሰባ የሰረዘው የወረዳው የፖለቲካ ዘርፍ ኃላፊና እጩ ይሆናሉ የተባሉት ወይዘሮ የኔሽ መላኩ በፋኖ ኃይሎች ተይዘው መወሰዳቸው መሆኑ ተሰምቷል። ክስተቱን የብልጽግና አገዛዝ በቀጣይ በአማራ ክልል አድርገዋሉ ለሚለው የምርጫ ሂደት ምን አይነት ፈታኝ ሁኔታ እንደሚገጥመው አመላካች ሆኗል ተብሏል። የብልጽግና አገዛዝ ወደ ትግራይ ክልል መድኃኒት እንዳይገባ መከልከሉ ተሰማ። የፌዴራሉ የብልጽግና አገዛዝ ወደ ትግራይ ክልል የሚደረገውን የመድኃኒት አቅርቦት ሙሉ በሙሉ ማቋረጡን የትግራይ ክልል ጤና ቢሮ ይፋ አድርጓል። ወደ ትግራይ ክልል መድኃኒት እንዳይላክና እንዳይገባ የብልጽግና አገዛዝ መከልከሉ በክልሉ ሕዝብ ላይ ከፍተኛ አደጋ መደቀኑን የተሰማው በትግራይ ክልል ሙሉ ለሙሉ ወታደራዊ ከበባ ሲያደርግ የሰነበተው የአብይ አህመድ አገዛዝ የህዝብ አገልግሎቶችን እያቋረጠ ሲሆን በባንኮችን ገንዘብ እንዳይገኝ አድርጓል። ነዳጅና ሸቀጣሸቀጥም እንዳይገባ አድርጓል። የክልሉን በጀትም አቋርጧል። የከፋው ደግሞ በጤና ዘርፍ ላይ የወሰደው እርምጃ ሆኗል ይላሉ የክልሉ የጊዜያዊ አስተዳደር ባለስልጣናት። የትግራይ ክልል ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ ወቅታዊ የጤና ስርዓት ሁኔታን አስመልክተው ትላንት ሰጡት በተባለው መግለጫ የፌዴራል መንግስት ወደ ትግራይ ክልል የሚደረገው የመድኃኒት አቅርቦት ማቋረጡን ተገቢ አይደለም ሲሉ ተናግረዋል ተብሏል። ችግሩ በህዝቡ ላይ የሚያርሰው ጉዳት ሰፊ በመሆኑ ዓለም አቀፍ ማህበረሰብ ሊያውቀውና አስቸኳይ መፍትሄ ሊሰጡ የሚገባ ጉዳይ ሆኗል ብለዋል። የትግራይ ክልል ህዝብ ከደረሰበት ከፍተኛ ጉዳት እንዲወጣ ጥረት እየተደረገ ቢቆይም አሁን ላይ ግን ሁኔታው እየተባባሰና የጤና ስርዓቱም ለከፍ አደጋ እየተጋለጠ ነው ብለዋል የቢሮ ኃላፊው። እስከ ታህሳስ ወር ድረስ ወደ ትግራይ ክልል አልፎ አልፎ የሚገቡ መድኃኒቶች ነበሩ ያሉት ኃላፊው ከጥርና ከየካቲት ወር ጀምሮ ግን ምንም አይነት መድኃኒት ወደ ትግራይ ክልል በፌዴራሉ መንግስት ትብብርም ሆነ በሌላ መንገድ አልገባም ብለዋል። የትግራይ ክልል ያለፈበት ሁኔታ የሚታወቅ ነው የሚሉት ዶክተር አማኑኤል ያለፈው ጉድመት ከመጠገን ይልቅ ያልተከፈለ ዕዳ አለ በሚል በሌሎች መሰል ምክንያቶች አቅርቦት ማቋረጥ ተቀባይነት የለውም ብለዋል። የፌዴራሉ አገዛዝ ዕዳ አልከፈላችሁምና ሌሎች ምክንያቶችን በማቅረብ መድኃኒት እያቀረበልን አይደለም ብለዋል። የጤና ስርዓቱ ለአደጋ እየዳረጉ ያሉት የመድኃኒት ግብዓቶች አቅርቦት መቋረጥ፣ የነዳጅ እጥረትና የበጀት እጥረት መሆናቸውም ዶክተር አማኑኤል አስረድተዋል። ዶክተር አማኑኤል አክለውም ችግሩን ከመፍታት ይልቅ በትግራይ ህዝብ ላይ ተደራራቢ በደል በመፈጸም ተገቢ እንዳልሆነ ይገልጿል የተባለ ሲሆን ዓለም አቀፍ ማህበረሰብ ችግሩን ተረድቶ አስቸኳይ መፍትሄ እንዲሰጥ ጥሪ አቅርቧል። ኢትዮ ኒውስ በትላንትናው ዕለት በትግራይ ክልል የጤና ዘርፉ አጠቃላይ እየወደቀ እንደሆነ የሚያሳይ ሪፖርቱን በተመለከተ ዜና ማቅረቡ ይታወሳል። አሁን ላይ በዶክተር አማኑኤል የሚመራው የክልሉ የጤና ቢሮ ችግሩ መድኃኒት ከተቋረጠ የሰነበተ ሲሆን ሁለት ወራት በላይ ሆኖታል ብሏል። በትግራይ ክልል አሁን ላይ የጦርነት አዝማሚያ እየሰፋ ሲመጣ የሆስፒታሎችና የጤና ተቋማት፣ የባንኮች እንዲሁም ሌሎች መሰረታዊ አገልግሎቶች የሚያቀርቡ ተቋማት መሽመድመድ በየጊዜው እየጨመረ መጥቷል። በደቡብ ሱዳን ጆንግሌ ግዛት ያገረሸው ግጭት በንጹሃን ላይ የከፋ ሰብአዊ ቀውስ እያስከተለ ነው ተባለ። በደቡብ ሱዳን ጆንግሌ ግዛት ዳግም ያገረሸው የትጥቅ ግጭት በንጹሃን ዜጎች ላይ እጅግ አሰቃቂ ሰብአዊ ቀውስ እያስከተለ መሆኑን የተባበሩት መንግስታት ድርጅት ነው ይፋ ያደረገው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጣው መረጃ እንዳመለከተው ግጭቱ በሺዎች የሚቆጠሩ ነዋሪዎችን ከቀያቸው ያፈናቀለ ሲሆን በተለይም በህፃናትና በሴቶች ላይ የከፋ የረሃብና የሞት አደጋ እያረሰ ነው ተብሏል። ባለፈው ታህሳስ ወር ከአኮቦ ምዕራብ ዋልጋክ ፓያም የተንቀሳቀሰው ጥቃት በመሸሽ ወር ከጥቂት ቀናት ዕድሜ ያላቸውን የልጅ ልጃቸውን ኒያባንን ታቅፈው ለ7 ተከታታይ ቀናት በእግር የተጓዙት ኒያፋም ኒያንግ ታሪክ የችግሩ ገላጭ ሆኖ በተባበሩት መንግስታት ድርጅት ቀርቧል። አያቲቱ ለህይወታቸው ሲሉ በዱር ፍራፍሬ በቅጠላቅጠል ላይ ተመርኩዘው ረዥም መንገድ ቢጓዙም የልጅ ልጃቸውን ኒያባ ግን የደረሰባትን ከፍተኛ የምግብ እጥረትና የጤና መታወክ ለህልፈት ዳርጓታል ብሏል ሪፖርቱ። የህፃኑ አባት በዚሁ ግጭት የተገደሉ ሲሆን እናቷና እህቶቿ ደግሞ በታጠቁ ወጣቶች ተጠልፈው መወሰዳቸው የግጭቱ አስከፊ ገጽታ ይበልጥ ነው ማለት ማሳያ ይሆነኛል ሲል አቅርቧል። የተባበሩት መንግስታት ድርጅት ሰብአዊ ጉዳዮችና የአደጋ ጊዜ እርዳታ አስተባባሪ ቶም ፍሌቸር አካባቢውን በጎበኙበት ወቅት በርካታ ተፈናቃዮች ያለ ምግብና መድኃኒት እጅግ አስቸጋሪ በሆነ ሁኔታ ውስጥ ይገኛሉ ሲሉ አረጋግጠዋል። አስተባባሪው እንደገለጹት በተፈናቃዮች መጠለያ ውስጥ የሚገኙ እናቶች በምግብ እጥረት ሳቢያ ልጆቻቸውን ማጥባት የማይችሉበት ደረጃ ላይ መድረሳቸው ከባድ ችግር ሆኖብናል ብለዋል። ከታህሳስ 2018 ጀምሮ አገርሽቶ የቀጠለው ይህ የጆንግሌ ግዛት ግጭት ለከፋ ረሃብና ለጤና አገልግሎት መቋረጥ ዋነኛ መንስኤ ሆኗል። በመሆኑም የተጋረጠውን ሰብአዊ እልቂት ለመታደግ ግጭቱን በአፋጣኝ እንዲቆም ያልተገደበው የሰብአዊ ድጋፍ ለአካባቢው ነዋሪዎች እንዲቀርብ ጥሪ ቀርቧል። ደቡብ ሱዳን የተመሰረተችበት ጊዜ አጭር ቢሆንም ከግጭት ግን መላቀቅ አልቻለችም።
ኢራን በጦርነቱ ውስጥ አዲስ ስልትን እየተገበረች ነው ተባለ። አሜሪካን በጦርነት ማሸነፍ የሚከብዳት ኢራን የምትከተለው የፍልሚያ አማራጭ የተለየና አዲስ ነው ተብሏል። አሜሪካና እስራኤል በኢራን ላይ እየፈጸሙት ባሉት ጥቃት ምክንያት የቴህራን ወታደራዊ አቅም እየተዳከመ ነው ቢሉም ኢራን ግን አዲስ ስልት እየተከተለች እንደሆነ ባለሙያዎች ተናግረዋል። ፕሬዚዳንት ዶናልድ ትራምፕ የአየርና የባህር ኃይላቸው ወድሟል፣ አመራሮቻቸው ሙተዋል፣ እንነጋገር ብለው ጠይቀው ነበር፣ ግን ዘግይቷን አልኳቸው ሲሉ ተናግረው ነበር። ኢራን በእስራኤል እንዲሁም የአሜሪካ ወታደራዊ ሰፈር በሚገኝባቸው መካከለኛው ምስራቅ አገራት ላይ ያጸፋ ጥቃት መፈጸም ቀጥላለች። አሜሪካና እስራኤል በወታደራዊ አቅም የበላይነት ይዘዋል በተባለበት ሁኔታ ውስጥ የኢራን ወታደራዊ ስትራቴጂክ ምን ይመስላል በሚል ቢቢሲ የዘርፍ ባለሙያዎችን አናግሮ ምላሽ ይዟል። አቅም የማስጨረስ ስትራቴጂን ኢራን እየተከተለች ነው ይላሉ ባለሙያዎቹ። ሮያል ዩኒቨርሲቲ ሰርቪስ ኢንስቲትዩት በተባለው ዩናይትድ ኪንግደም በሚገኘው ቲንክ ታንክ ውስጥ የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤችኤም ሄሊየር እንደሚሉት ከሆነ ኢራን እየተከተለች ያለችው ወታደራዊ ስትራቴጂ የአሜሪካና እስራኤልን በተለመደ የጦርነት ስልት የማሸነፍ አይደለም ብለዋል። የኢራን ግጭቱን ማራዘም፣ ቀጠናዊ ማድረግና የምጣኔ ሀብት ቀውስ መፍጠር ዋነኛ አዲሷ ስልቷ ነው ብለዋል። ኢራን በመደበኛ ጦርነት ልትሸነፍ አትችልም፣ ሌሎች ሀገራትን በቀላሉ ድል እንዳያገኙ በማድረግና የምጣኔ ሀብት ውድቀት ማስከተል ነው ልትቀጥል የምትችለው ይላሉ። በፈረንሳይ የሚገኘው ሴንተር ፎር ኢንተርናሽናል ስተዲ ተባባሪ ፕሮፌሰር ኒኮላስ ግራጁዊስኪ እንደሚናገሩት ደግሞ የኢራን አካሄድ የማዳከም ጦርነት ማድረግ ነው። ተዋጊዎች እንዲዳከሙና አቅማቸው እንዲሟጠጥ ማድረግ ትሻለች ይላሉ ኢራን ሲገልጹ። ይህ ወታደራዊ ስትራቴጂ የስነልቦና ገጽታም አለው ብለዋል። ኢራን ባለፈው ዓመት ከእስራኤል ጋር ባደረገችው የ12 ቀናት ጦርነት ኢላማ መምታትን ሳታስብ ንጹሃን የሚኖሩባቸው አካባቢዎች ላይ ጥቃት መፈጸም ስነልቦናዊ ጫና ለመፍጠር መሞከሯን ባለሙያ ይገልጻሉ። ኢራን በዋናነት ጥቃት ላይ የምታውለው ሚሳኤልና ድሮን ነው ብለዋል። ኢራን ከእስራኤል ጋር ባደረገችው የ12 ቀናት ጦርነት ባሊስቲክ ሚሳኤሎቿ ተጎድተዋል። ምን ያህል ባሊስቲክ ሚሳኤል እንደቀራትም በግልጽ ግን አይታወቅም ይላሉ። ኢራን የጦር መሳሪያ የምታመርተውና የምታከማቸው በድብቅ ስፍራዎች መሆኑን ተንታኙ ይጠቅሳሉ። እስራኤል እንደምትለው እስከ አውሮፓውያኑ ጥር 2026 ድረስ በሰበሰበ መረጃ መሰረት ኢራን 2500 ሚሳኤሎች አሏት። እነዚህ ሚሳኤሎች በአጭር ርቀት የመወንጨፍ እስከ 1000 ኪሎ ሜትር ድረስ የመሄድና የረዥም ርቀት ተወንጫፊ ወይም ከ1000 እስከ 3000 ኪሎ ሜትር ድረስ የሚዘልቁ ናቸው ብለዋል። የኢራን ባለስልጣናት እንደሚሉት ሰጂል የተባለው ሚሳኤልን ጨምሮ ሌሎች የጦር መሳሪያዎችን ተጠቅማለች። ይህ ሚሳኤል እስከ 2000 ኪሎ ሜትር ድረስ እንደሚወነጨፍ ተገልጿል። መሳሪያው ከድምፅ የሚፈጥን ሃይፐርሶኒክ መሆኑን ቴህራን አስታውቃለች። የኢራን መገናኛ ብዙሃን ከምድር በታች የተገነቡ ሚሳኤሎችን ማምረቻና ማከማቻዎች የሚገኙባቸው አካባቢዎችን የሚሳኤል ከተሞች ብለው ይጠሯቸዋል ይላል ዘገባው። ስለ ትክክለኛ መጠናቸውና አቅማቸው ግን የተረጋገጠ መረጃ እስካሁን ድረስ አልተገኘም። ከፍተኛ የአሜሪካ ኮማንደር ጄኔራል ዳን ክሬን እንደሚሉት ከሆነ ኢራን ውጊያ ከተጀመረበት ቀን አንስቶ የባሊስቲክ ሚሳኤል ክምችቷ ወደ 86% ወርዷል። የኢራን ሚሳኤል በአውሮፓውያኑ የካቲት 4 ድረስ ወደ 23% እንደሚያሽቆለቆል የአሜሪካ ማዕከላዊ እዝ አስታውቋል። የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤችኤል ሄየር እንደሚሉት ግን ኢራን የእስራኤል መሰረተ ልማትና የአሜሪካን መካከለኛው ምስራቅ የጦር ሰፈሮች ለመምታት የሚያስችል አቅም አላት። በሆርሙዝ ሰርጥ የሚጓጓዝ ነዳጅም ማስተጓጎል በግልጽ ትችላለች ብሏል። በሆርሙዝ ሰርጥ የተወሰነ ቢሆንም ቀውስ ከተፈጠረ ዓለም አቀፍ ምጣኔ ሀብት ይናጋል ይላሉ። ከዓለም ነዳጅ 20%ና ከዛ በላይ በሆርሙዝ ሰርጥ ይተላለፋል። ይህን ሰርጡን ከመዝጋት ባሻገር መርከቦች ላይ ጥቃት ለመፈጸም ዝታለች። ተባባሪ ፕሮፌሰር ኒኮላስ ግራጁዊስኪ እንደሚናገሩት ኢራን የላቀ አቅም ያላቸው ሚሳኤሎችን እጥረት ቢገጥማትም እንኳን ከፍተኛ ቁጥር ያለው ድሮን ያከማቸች ሀገር ናት። ከጦርነቱ በፊት በሺዎች የሚቆጠሩ ድሮኖች እንዳመረተች ይታመናል። የድሮኖቹ ዲዛይንም ከሩሲያ የተቀዳ ነው ብሏል። ይህንን ቴክኖሎጂ አሜሪካም ለመጠቀም ሞክራለች። እነዚህ ድሮኖች ግን ቀጥተኛ ጥቃት ከፈጸም ባሻገር የአየር ክልልን ያውካሉ ብለዋል። የአየር መቃወሚያን ማዳከም የሚችሉ ድሮኖች ናቸው። ሩሲያ በዩክሬን ላይ ተመሳሳይ መሳሪያ ትጠቅማለች ማለት ባለሙያው የኢራን አዲስ ስልት ምናልባትም የአየር ክልል መቃወሚያን ማዳከም ጭምር እንደሆነ ተናግሯል። አሜሪካ በበኩሏ የኢራን የድሮን ክምችት 73% ወርዷል ትላለች። ቴልአቪቭ በመቀመጫውን ያደረገው ኢንስቲትዩት ፎር ናሽናል ሴኩሪቲ ስተዲ እንደሚለው አሜሪካና እስራኤል በተለያዩ የጦር መሳሪያዎች ከ2000 በላይ ጥቃቶች ፈጽመዋል። ኢራን የፈጸመችው የአጸፋ ጥቃት ግን 571 ሚሳይሎችና 1391 ድሮኖች ያካተተ ነው። ጦርነቱ እየተራዘመ ከሄደ በዚህ መጠን የጦር መሳሪያ መጠቀም ለተዋጊዎቹ እንደሚከብድ ተንታኞች ይናገራሉ። ኢራን ታዲያ በመካከለኛው ምስራቅ ለረጅም ጊዜ የዘለቀ የታጠቁ ኃይል
ኃይል ያላት ሀገር በመሆኗ የምትከተለው ስልት የጠላቶቿን ማዳከምና የራሷንም አቅም መገንባት ሊሆን ይችላል ተብሏል። ኢራን አሁን ላይ መሰማራት የሚችሉ 610 ሺህ ተዋጊ ኃይሎች፣ እግረኛ ሰራዊትና የሰለጠነ ኃይል አላትም ብሏል። ይህም 350 ሺህ መደበኛ ወታደርና 190 ሺህ የእስላማዊ አብዮታዊ ዘብ አባላት ናቸው ተብሏል። ኢራን በየመን የሚገኙ የሁቲ አማጽያን ጨምሮ በኢራቅ ያሉ ተዋጊዎችን ይደግፋታል። የሊባኖስ ሄዝቦላም እንደዚሁ የፍልስጤም ሐማስ ከጎኗ ናቸው። እነዚህ አክሲስ ፎር ሬዚስታንስ በሚል የሚጠሩ ቡድኖች በቀጠናው ኢራንን የሚደግፉ ናቸው። በመሆኑም ኢራንን በእግረኛ ወታደር ለመውጋት አስቸጋሪ ያደርገዋል በሚል ትንታኔያቸውን ያቀርባሉ። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።